መዳን በምርጫ ሳይሆን በእምነት ነው። አንደኛ ከፍጥረት በፊት በመላእክ ዘንድ ምርጫ ምን ማለት እንደሆነ እናያለን። ሁለተኛ በብሉይ ኪዳን የምርጫ ኮንሰፕት እናያለን። ሶስተኛ በአዲስ ኪዳን የምርጫ ኮንሰፕት ወይም ምርጫ ምን አይነት መልክ እንዳለው እንመለከታለን። የኤፌሶን መጽሐፍ ምዕራፍ 1 ላይ ቁጥር 4 ላይ ያለ ቃል አለ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ አስቀድሞ መረጠን። ስለዚህ እግዚአብሔር መረጠ የሚል ነው። ስለዚህ እግዚአብሔር ነው ምርጫውን የወሰደው። ሰውን ሳያሳትፍ የተወሰደ ምርጫን አመልካች ነው። ከዓለም ፍጥረት በፊት የሆነን መመረጥ እንመለከታለን ማለት ነው። ዓለም ሁሉ እንዲድን የእግዚአብሔር ፍቃድ። ምክንያቱም ይሄ ዓለምን የማዳን ፕሮግራም የተመሰረተው የሰው አቅም ላይ ሳይሆን የእግዚአብሔር ፍቅር ላይ። ድነት የእግዚአብሔር ፍቅር ቤድሮክ ነው፣ መሰረቱ ነው። ስለዚህ እግዚአብሔር ፍቅር ከሆነ ሰው ሁሉ እንዲድን የእግዚአብሔር ሐሳብ ከሆነ የእግዚአብሔር ዓላማ ሰው ሁሉ እንዲድን መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እንደሚል ቃል አለ። እርሱ የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው። ስለዚህ የኢየሱስ ክርስቶስ ፕሮፒቲሽን የኢየሱስ ክርስቶስ የማዳን አጀንዳ ለጥቂቶች የተሰጠ ሳይሆን ለዓለም ሁሉ የተሰጠ ነው። ይሄ ለዓለም ሁሉ ነው የሚለው። ዓለም የሚለው ሰው ሊሆን ይችላል። ሁሉ የሚለው ግን የሰው ልጆችን ሁሉ አቃፊ ቃል ነው። ስለዚህ ለሰው ሁሉ የተሰጠ ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ቃል እንዲህ ይላል፣ ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። እግዚአብሔር የማዳን አጀንዳውን መስጠቱ ብቻ አይደለም። እስካሁን ኢየሱስ ክርስቶስ ያልመጣበት የዓለም ፍጻሜ ያልሆነበት ትልቁና ዋነኛው ምክንያት እግዚአብሔር የታገሰበት ሰው ሁሉ እንዲድን። የማዳንን አጀንዳ በመስራት ብቻ አይደለም ፍቅሩን የገለጠው፣ ሰዎች እንዲድኑ በመታገሱ ውስጥም እግዚአብሔር ፍቃዱን እንደገለጠ መጽሐፍ ቅዱስ ይነግረናል። በሶስተኛ ደረጃ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እስከ 4 ሰዎችን ሁሉ ሊድኑ እውነትን ወደ ማወቅ ሊደርሱ በሚወደው በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። የእግዚአብሔር የልብ ደስታ ነው ድነት። መዳን በምርጫ ሳይሆን በእምነት ነው። እንዴት ዋላችሁ? የጌታ ስም ብሩክ ይሁን። ዛሬ የእግዚአብሔርን ቃል እንመለከታለን። እንድንማር የፈለኩበት ርዕስ ተመርጠን ነው የዳነው ወይስ መርጠን ነው የዳነው? ድነታችን በምርጫ ነው ወይስ ተመርጠን ነው? የነገረ መለኮት በጣም ብዙ ክርክሮች እንዳሉበትና ብዙ ትምህርቶች እንዳሉበት አውቃለሁ። እንግዲህ የኔ የተለየ ትምህርት ነው ብዬ ለማስተማር አይደለም ይሄንን የፈለኩት። ግን ይሄ ትምህርት አስቸጋሪም ቢሆን መጽሐፍ ቅዱስ ላይ ስለተጻፈ መማር ስላለብን ነው። የምንማርበት ዓላማ 3 ነገሮችን ወይም 4 ነገሮችን ዲተርማይን ያደርጋል። በህይወታችን ውስጥ መመረጥን ማወቅ 4 ነገሮችን ተቆጣጣሪ ሐሳብ አለው። መርጠን ነው የዳን ነው፣ ተመርጠን ነው የዳን ነው። ይሄ 4 ነገሮችን በወሳኝነት ዲተርማይን ያደርጋል። አንደኛ ምርጫ ስለ እግዚአብሔር ያለንን ፍቅር መረዳታችንን የሚወስን ነው። ለምሳሌ እግዚአብሔር ለድነት የመረጣቸው ሰዎች አሉ፣ እግዚአብሔር ደግሞ እንዳይድኑ የመረጣቸው ሰዎች አሉ። ማለት በእግዚአብሔር የዘላለም ፍቅር ላይ ከሰው በማይነሳው ፍቅሩ ላይ ሰውን መነሻ ባላደረገ ፍቅር ላይ የሁላችንም ፍቅር ብዙ ጊዜ ይሄ አጋፔ የምንለው ፍቅር ከሰው ፍቅር የሚለይበት እግዚአብሔር በማንነቱ አፍቃሪ ስለሆነ የሚያፈቅር አምላክ ነው። የምንወደድ ስለሆነን አይደለም የወደደን፣ የሚወድ ስለሆነን የወደደን። ስለዚህ ይሄ ትምህርታችን ጥያቄ ውስጥ ይገባል። ምክንያቱም ከሰው ተነስቶ የሚመርጠውና የማይመርጠው ሰው ካለ እግዚአብሔር ከሱ የሚነሳ ፍቅር አለ ወይ የሚለው ጥያቄ ውስጥ ይገባል። ስለዚህ የእግዚአብሔር ሁኔታን ያልተመለከተ ወይም አንኮንዲሽናል ላቭ የምንለው በቅድመ ሁኔታ ያልታጠረው የእግዚአብሔር ፍቅር ጥያቄ ውስጥ ይገባል። አንድን ነገር ስናነሳ ሌላ የምናነሳቸው መሰረታዊ ትምህርቶቻችንን አብሮ ሊያናጋ ይችላል። ስለዚህ የእግዚአብሔርን ፍቅር በመናስተምርበት ልክ መመረጥ በትክክል ልንረዳ ስለሚገባ ነው። አንዱ ይሄ ነው። በሁለተኛ ደረጃ ፍትሃዊነት፣ የእግዚአብሔር ጀስቲስ። በእርግጥ የእግዚአብሔርን ፍትህ መመርመርም የእግዚአብሔርን ፍትህ ምን አይነት ነው ብሎ መበየን በጣም ከባድ ነው። የሮሜ ጸሐፊ በምዕራፍ 11 ላይ የእግዚአብሔርን ፍትህ ሊመረምር የሚችል ማን አለ? እግዚአብሔርን ፍትሁ የማይበየን ወይም የእግዚአብሔር ልብ የማይመረመር አምላክ ነው።
በምድር መስፈሪያ የእግዚአብሔርን ፍትህ መመርመር ከባድ ነው። በርግጥ ግን የእግዚአብሔርን ሉዓላዊ የሆነውን ወይም ፍትሃዊ አምላክን የምንለውን ከማህፀን ምንም የማያውቁ ሰዎችን ለድነትና እንደገና ደግሞ ከማህፀን ምንም የማያውቁ ሰዎች አይዱንም ብሎ ለገሃነም መመደብ ከእግዚአብሔር ጀስቲስ አንፃር ከእግዚአብሔር የፍትህ ኮርነር አንፃር እግዚአብሔር የወገቡ መታጠቂያ ጽድቅ የጎኑ መቀነት ታማኝነት የእግዚአብሔር የዙፋን ፒላር አንዱ መገለጫ ፍትሃዊነት ነው፣ ጀስቲስ ነው። ስለዚህ ከእግዚአብሔር ጀስቲስ አንፃር ይሄ ነገር ምን አይነት ጥያቄ ሊኖረው ይችላል የሚለው ወይም ደግሞ እግዚአብሔርን በፍትሃዊነት ስንረዳ ይሄ ጥያቄ ውስጥ ሊገባ ይችላል። ይሄንን ክፍል የምንረዳበትና የምንተረጉምበት ሐሳብ በሶስተኛ ደረጃ ይሄን ትምህርት መማር ያለብን ከእግዚአብሔር ፍቅርና ከእግዚአብሔር ፍትህ አንፃር ብቻ ሳይሆን ወንጌል ከመስበክ አንፃርም ጥያቄ ውስጥ ይገባል። እግዚአብሔር ዓለም ሳይፈጠር ሰዎችን ሁሉ ከመረጠ ለምንድነው ወንጌል የምንሰብከው? ለምንድነው እንዲህ የምንሰበሰበው? ለምን እንማራለን? የተመረጡ ከዓለም በፊት የታወቁ ከሆነ ለምንድነው ወንጌል የምንሰብከው? የተመረጡ የሱ የሆኑትን ካወቀ እግዚአብሔር በምርጫው እግዚአብሔር ዓለም ውስጥ ያሉትን ሰዎች ከመረጠ በዚህም በዛም ብሎ ስለሚያመጣቸው ወንጌል መስበክ ምን ዋጋ አለው? ስለዚህ የወንጌል መስበክ አገልግሎታችን ስለ እግዚአብሔር ፍቅር ያለንን ስለ እግዚአብሔር ጀስቲስ ያለንን ነገር በአሉታዊም በአዎንታዊም መልኩ የሚነካ ሐሳብ ስለሆነ ስለዚህ ነው መማር ያለብን። በአራተኛ የሰው ፍቃድንና የእግዚአብሔርን ሉዓላዊነት በማያሻማ ሁኔታ መረዳት ከምርጫ አንፃር ስለሚያስፈልግ ነው። አንዳንድ ጊዜ በሰዎች ህይወት ላይ ስትመለከቱ የእግዚአብሔር ሉዓላዊነት በጣም ይለጠጥና ሰዎች ነውላላ ይሆናሉ ወይም ፓሲቪቲ ዲቨሎፕ ያደርጋሉ ወይም ደግሞ የሰው ፍቃድ ይጨፈለቅና ሰው የሚጠበቅበትን ነገር ሳያቅ ይቀራል። ስለዚህ የሰው ድርሻንና የእግዚአብሔርን ድርሻ ከመለየት አንፃር ምርጫ መማራችን በጣም ወሳኝነት ነው። ስለዚህ ነው ብዙ ሃይማኖቶች ፌት ላይ እድል ላይ ወይም ደግሞ ነውላላልነት ላይ ወይም እግዚአብሔር ያመጣውን ራሱ እግዚአብሔር እንደሚያረግ ያርግ በሚል ፓሲቪቲ ላይ ነውላላነት ላይ የሰውን ሪስፖንሲቢሊቲ ማዕከል ያላደረገ የህይወት መንገዶችን የምንመለከተው ዓለም ላይ ላሉ መዘበራረቆች ጨምሮ አንዳንድ ሰዎች በእግዚአብሔር ሉዓላዊነት ላይ ዓለም ላይ ያለውን ችግር አንዳንድ በሰዎች ህይወት ላይ የሚደርሱትን አደጋዎች ጨምሮ በእግዚአብሔር ሉዓላዊነት ላይ የተመሰረተ አድርገው ስለሚያስቡ የሰዎች ድርሻና የሰዎችን ኃላፊነት በግልጥነት ለማስቀመጥ ሰዎች ይቸገራሉ ምርጫ ከሚለው ዴፊኒሽን የተነሳ። ስለዚህ ከነዚህ ኮርነሮች አንፃር ይሄን መማራችን እነዚህን አራቱ ነገሮች ላይ ያለን የህይወታችን ነገረ መልከታ ወይም ህይወታችንን በእነዚህ አራቱ መነጽር የምናይበትን ያስተካክላል ማለት ነው። ይሄ ደግሞ ካልሆነ በአዎንታዊ መልኩ አፌክት ያደርገናል ማለት ነው። ስለዚህ ነው የምንማረው ማለት ነው። ይሄንን ክፍል ስንማር ሶስት ነገሮችን እነካሉ ማለት በጣም ሰፊ ሐሳብ ስለሆነ ሶስት ነገሮችን ብቻ እነካሉ። ለእሁድ ፕሮግራም ሶስት ነገሮች በቂ ናቸው። አንደኛ ከፍጥረት በፊት በመላእክ ዘንድ ምርጫ ምን ማለት እንደሆነ እናያለን። ሁለተኛ በብሉይ ኪዳን የምርጫ ኮንሰፕት እናያለን። ሶስተኛ በአዲስ ኪዳን የምርጫ ኮንሰፕት ወይም ምርጫ ምን አይነት መልክ እንዳለው እንመለከታለን። ከሶስቱም አንፃር ምርጫ ምን አይነት እንደምታዎች አሉት የሚለውን እናያለን ማለት ነው። ስለዚህ ለመነሻ ሐሳብ እንዲሆነን ሁላችንም በቀላሉ ልንመለከተው የምንችለው ፊት ለፊት የተቀመጠ ቃል አለ። የኤፌሶን መጽሐፍ ምዕራፍ 1 ላይ ቁጥር 4 ላይ ያለ ቃል አለ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ አስቀድሞ መረጠን። ስለዚህ እግዚአብሔር መረጠ የሚል ቃል አለ። ስለዚህ እግዚአብሔር ነው ምርጫውን የወሰደው። ሰውን ሳያሳትፍ የተወሰደ ምርጫን አመልካች ነው። ከዓለም ፍጥረት በፊት የሆነን መመረጥ እንመለከታለን ማለት ነው። ይሄንን ከማብራራታችን በፊት መጽሐፍ ቅዱሳችን ላይ እግዚአብሔር ለገሃነም ሰዎችን እንዳልፈጠረ እግዚአብሔር ሰዎች ሁሉ እንዲድኑ የእግዚአብሔር የልብ ሐሳብ እንደሆነ ሁላችንም ማወቅ አለብን። አንዳንድ ጊዜ በህይወታችሁ ልትመልሷቸው የማትችሉ ጥያቄዎች ሲገጥሟችሁ እግዚአብሔር እንዳመጣውና ተቀብዬ ልኑር እንችላለን። ስለዚህ ምን ማድረግ ይጀምራል? ሰይጣን እሱ ላይ ስትሮንግ ሆልድን ወይም ደግሞ መቆሚያን ሊመሰርት ይችላል። አንድ ነገር በግልጥ እንወቅ። አብ ያልተከለው ሁሉ ከዘመናችን ሊፈርስ ይገባል። ሰማይ ያልሰጠንን ሁሉ ጠላት በጥቅስ አንሻፎ ሊያስታቅፈን አይገባም። ስለዚህ አንድ ነገር በጣም እርግጠኛ ሆኑ። እግዚአብሔር ዓለም ሁሉ እንዲድን ፍቃዱ ነው። ማን እንዲድን?
ዓለም ሁሉ እንዲድን የእግዚአብሔር ፍቃድ ነው። ምክንያቱም ይሄ ዓለምን የማዳን ፕሮግራም የተመሰረተው የሰው አቅም ላይ ሳይሆን የእግዚአብሔር ፍቅር ላይ ነው። ድነት የእግዚአብሔር ፍቅር ቤድሮኩ ነው፣ መሰረቱ ነው። ስለዚህ እግዚአብሔር ፍቅር ከሆነ ሰው ሁሉ እንዲድን የእግዚአብሔር ሐሳብ ከሆነ የእግዚአብሔር ዓላማ ሰው ሁሉ እንዲድን ነው። መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እንደሚል ቃል አለ። እርሱ የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው። ስለዚህ የኢየሱስ ክርስቶስ ፕሮፒቲሽን የኢየሱስ ክርስቶስ የማዳን አጀንዳ ለጥቂቶች የተሰጠ ሳይሆን ለዓለም ሁሉ የተሰጠ ነው። ይሄ ለዓለም ሁሉ ነው የሚለው። ዓለም የሚለው ሰው ሊሆን ይችላል። ሁሉ የሚለው ግን የሰው ልጆችን ሁሉ አቃፊ ቃል ነው የሚሆነው። ስለዚህ ለሰው ሁሉ የተሰጠ ድነት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ቃል እንዲህ ይላል፣ ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። እግዚአብሔር የማዳን አጀንዳውን መስጠቱ ብቻ አይደለም። እስካሁን ኢየሱስ ክርስቶስ ያልመጣበት ያለም ፍጻሜ ያልሆነበት ትልቁና ዋነኛው ምክንያት እግዚአብሔር የታገሰበት ሰው ሁሉ እንዲድን ነው። የማዳንን አጀንዳ በመስራት ብቻ አይደለም ፍቅሩን የገለጠው፣ ሰዎች እንዲድኑ በመታገሱ ውስጥም እግዚአብሔር ፍቃዱን እንደገለጠ መጽሐፍ ቅዱስ ይነግረናል። በሶስተኛ ደረጃ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እስከ 4 ሰዎችን ሁሉ ሊድኑ እውነትን ወደ ማወቅ ሊደርሱ በሚወደው በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። የእግዚአብሔር የልብ ደስታ ነው ድነት። ታዲያ ኤፌሶን መጽሐፍ ምንድነው እያለን ያለው? የኤፌሶን መጽሐፍ መልእክት እያለን ያለው እግዚአብሔር መረጠ ብሎ ወዲያው አማረን አይልም፣ ከበደን አይልም፣ ሀብተ ማርያምን አይደለም። እግዚአብሔር መረጠ ይልና በክርስቶስ በኩል። ስለዚህ እየተናገረ ያለው እግዚአብሔር ስለ ኢንዲቪጁዋል ሴሌክሽን አይደለም፣ እግዚአብሔር በክርስቶስ በኩል ስላዘጋጀው ምርጫ ወይም ፐርፐዝ እና እቅድ ነው የሚያሳየው። ለምን እግዚአብሔር ሲመርጥ አማረ የለማ? እኔና እናንተ በሌለንበት ነው የተደረገው ምርጫው። እና ማን አለ ብትሉ ስለኔና ስለናንተ ወኪል የሆነው ክርስቶስ አለ። ስለዚህ እግዚአብሔር ምርጫን ሲያያየው በአማረ በኩል ወይም በሚያምኑና በማያምኑ በኩል አይደለም፣ በክርስቶስ በኩል እግዚአብሔር ስላቀደው እቅድ የሚያመለክት ቃል ነው። ይህንን የሚያደራጁልን ቃሎች እናገኛለን። ስለዚህ መመረጥ ወይም ምርጫ የሚለው ቃል እግዚአብሔር በክርስቶስ በኩል ያዘጋጀው እንደሆነ በክፍሉ ላይ እንመለከታለን። ግለሰቦችን መረጥ አይልም፣ በክርስቶስ በኩል። የኤፌሶን ዋነኛ የመልእክቱ ቲም ቤተክርስቲያን ናት። ስለዚህ እግዚአብሔር በቤተክርስቲያን ውስጥ አዲስ ማህበረሰብ ፈለገ፣ በክርስቶስ በኩል አዲስ የተዋጀ ማህበረሰብ ፈለገ። ስለዚህ ይህንን አመልካች ቃል ነው እዚህ ላይ እንመለከታለን። በእግዚአብሔር ልብ ውስጥ ሁለት ሰዎች ነው ያሉት። በእግዚአብሔር ልብ ውስጥ ሁለት ሰዎች ነው ያሉት። ሁለቱም ሰዎች ስማቸው አዳም ነው የሚባሉት። ለመለያ የተጠቀመበት ፊተኛው አዳምና ኋለኛው አዳም ነው የሚለው። ስለዚህ እግዚአብሔር በሁለት ሰዎች መካከል ነው ዓለምን የሚመለከተው። በአንዱ አዳም አማካይነት የሰው ልጆች በሙሉ ምን ሆኑ ይላል? ምን ሆኑ ይላል? ሙታን ሆኑ ይላል። በአንዱ ደግሞ በኋለኛው አዳም በክርስቶስ በኩል ሁሉ ሰዎች ምን ሆኑ ይላል? ሕያዋን ሆኑ። አሁን እዚህ ጋር ነው ጥያቄ የሚነሳው። በአዳም በኩል ኃጢአተኛ ሲሆን የኔ ተሳትፎ ተጠይቋል ወይ? በክርስቶስ በኩልም ሰዎች ሁሉ ጻድቅ ሲደረጉ የሰው ተሳትፎ አያስፈልግም ይባላል። ይሄ ብዙ ሰዎች ላያውቁት ይችላሉ እንጂ ሃይማኖት ነው። የሃይማኖቱ ስም ዩኒቨርሳሊዝም ይባላል። የዚህ ሃይማኖት ለመጀመሪያ ጊዜ እንዲህ አይነት አስተምሮን የጀመረው ኦሪገን ይባላል። በቤተክርስቲያን በተለያየ ዘመን ላይ የተወገዘ ትምህርት ነው። በቤተክርስቲያን አባቶች መካከል የተወገዘ ትምህርት ነው። ኦሪገን ይሄንን ሲናገር የሚሄደው የፍጥረት ሁሉ መዋጀት በክርስቶስ ኢየሱስ እንደሚደረግ በማሰብ ሰይጣን ሁሉ ወደፊት ይድናል ብሎ ነው የሚያስበው። ኦሪገን ሰይጣን ይድናል፣ ፍጥረት ይታወጃል፣ ሲኦል የሚባል የለም፣ እግዚአብሔር በመጨረሻ ሰዎችን በዚህ መልኩ አይቀጣም የሚል ትምህርት አለው። ከመመረጥ ተነስቶ የተሰራ ትምህርት ነው። በቤተክርስቲያን ውስጥ የተለያዩ ሰዎችም በሚዲቫል ታይሞች ውስጥም የተነሱ የቤተክርስቲያን አባቶች ነበሩ። ስለዚህ በእነዚህ ሰዎች አማካኝነት ይሄ ትምህርት ነበር። በእርግጥ በአዳም በኩል ያለኛ ነው ኃጢአት የተሰራው ነው። በአዳም በኩል ምንድነው የተላለፈው? ሁላችንም ኃጢአተኛ በመሆን ጊልቲ ወይም የጥፋተኝነትና የቅጣት ነገር ነው የተላለፈው ወይስ በአዳም በኩል በሽታ ወይም ደግሞ ሞት ነው የተላለፈው? ማለት አንድ ሰው ከናቱ ወይም ከአባቱ የሳምባ በሽታ እንደሚወርስ ወይም የደም
የደም መቅጠን ሌሎችንም ይሄ ጄኔቲካል ዲዚዞች እንደሚተላለፍ ሰው ልጅ ጄኔቲካሊ የኃጢአት ካሪየር ነው የሆነው ወይስ ደግሞ ከአዳም ጋር በአዳም ኃጢአት ያለ ሰው ፍቃድ ተቀጭን የሆነው? ሮብሱን እያስተማርኩ ነው በሁለንተናዊ ድነት ውስጥ። እንደገና ደግሞ ማንዲሲን የሚባል ትምህርት አለን ሃርማቶሎጂ በባይብል ኮሌጅ እናስተምራለን። ይሄንን ፈርዘር የምትፈልጉ ሰዎች እዛ ላይ ታገኛላችሁ። ስለዚህ በእነዚህ ሁለቱ ሰዎች መካከል እግዚአብሔር በአዳም በኩል የሚሆነውንና በኋለኛው አዳም በክርስቶስ በኩል የሚሆነውን ነገር ከዘረዘረ በኋላ በእነዚህ ሰዎች መካከል ብዙ ጊዜ አንዱ ጥቅስ የሚጠቀሰው ይሄ ስለሆነ ነው። በእነዚህ ሰዎች ውስጥ በአዳም በኩልና በክርስቶስ በኩል ሁለቱም ፈርዘር አስተምረበታለሁ በምርጫ የሚሆን ሳይሆን በእምነት የሚሆን ነው ወይም በሰዎች ዲሲሽን የሚሆን ነው። እንዴት የሚለውን ሮብለት ነው ማስተምረው። ስለዚህ መጽሐፍ ቅዱስ በምርጫ ድነት ሳይሆን ያለው በምርጫ የድነት እቅድ ነው ያለው። መዳን በምርጫ ሳይሆን በእምነት ነው። የምንድንበት መንገድ እግዚአብሔር በምርጫ አዘጋጅቶበታል። የምንድንበት ውሳኔ ግን እምነት ይባላል። ስለዚህ የእግዚአብሔር ሉዓላዊነት የምርጫን መንገድ አዘጋጅቷል። ከኢየሱስ ውጪ ሌላ መዳኛ ፈልጋለሁ የሚል ሰው አይችልም። እግዚአብሔር በምርጫ ዲስቲንድ አድርጎታል። በክርስቶስ ነው ሰው መዳን ያለበት ብሎ ዊዝን ኮንዲሽን ግን ተቀምጧል። በሰው ፈቃደኝነት ውስጥ በእምነት መተባበር። ክብር ለኢየሱስ ይሁን። ለዚህ ነው አንዳንድ ጊዜ ሰው ሁሉ የእግዚአብሔር ልጅ ነው የሚለው ትምህርት ጥያቄ ውስጥ የሚገባ። የሰው ልጅ ሁሉ የእግዚአብሔር ልጅ የሚሆነው ከፍጥረት አንፃር ከሆነ ትክክል ነው። ከድነት አንፃር ከሆነ ግን እምነት ነው ኮንዲሽናል ተቀምጧል። ምክንያቱም መጽሐፍ ቅዱስ ልክ ድነት ላይ ሲመጣ ሰው ሁሉ የእግዚአብሔር ልጅ ነው አይልም። ሰው ሁሉ የቁጣ ልጅ ነው የሚለው። ሰው ሁሉ የዲያብሎስ ልጅ ይለዋል ድነት ላይ ሲመጣ። በፍጥረት ግን ሰው ልጅ ሁሉ የእግዚአብሔር ልጅ ሊሆን ይችላል። ድነት ላይ ስንመጣ ግን የሰው ልጆች ሁሉ የእግዚአብሔር ልጆች አይደሉም። መጽሐፍ ቅዱሳችን ባለመመረጣቸው ምክንያት ይፈረድባቸዋል ገሃነም ሰው ልጆች ይገባሉ የሚል መጽሐፍ ቅዱስ ላይ የሚደግፈን ጥቅስ የለም። ዮሐንስ ወንጌል ምዕራፍ 3 ላይ ከ18 እስከ 19 የእግዚአብሔር ቃል እንዲህ ይላል፣ በእርሱ የሚያምኑ በእርሱ በሚያምን አይፈረድበትም። አያችሁ። ስለዚህ ፍርድ ከእምነት ጋር እንጂ የተያዘው ከምርጫ ጋር አይደለም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ክፉ ሥራ ነበረ ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ይህ ክፍል ሰው የሚፈረድበት ስላልመረጠ አይልም፣ ነገር ግን በክርስቶስ ስላላመነ ነው። ስለዚህ መመረጥ ፈርዘር ሄጄ ኤፌሶንን ከማብራራቴ በፊት ወደ መላእክት ዓለም እንሂድና መጽሐፍ ቅዱስ በመላእክት ዓለም ላይ መመረጥን ስለሚናገር ከዛ የብሉይ ኪዳን ሐሳብ አምጥተን በአዲስ ኪዳን በኤፌሶን እንጨርሰዋለን። ሁላችንም የአንደኛ ጢሞቴዎስ መጽሐፍ ምዕራፍ 5 ቁጥር 21 ላይ እናወጣለን። እንደሚል ቃል አለ። ባይዘወይ ነገረ መለኮት ትምህርት ቤት መግባት አለ መግባት አይደለም። ነገረ መለኮት የሌለው ሰው እዚህ ጉባኤ ላይ የለም። ስለ እግዚአብሔር ያለ መልከታ ማለት ነው ነገረ መለኮት። ህይወታችንን የምንመራበት ከእግዚአብሔር ጋር ያለንን ህብረት ስለ ራሳችንና ስለ አካባቢያችን ያለን ህይወት የሚቆጣጣር ነው። ስለዚህ ፎርማሊም ኢንፎርማሊም አለ ሼፕ መደረግ ግን አለበት። የአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 እንደሚል ቃል አለ፣ አንድ እንኳን በአድሎ ሳታደርግ እንደዚህ ያለ መዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡ መላእክት ፊት እመክርሃለሁ። ስለዚህ መመረጥ የጀመረው ሰው ዓለም አይደለም። መመረጥ የጀመረው መላእክት ጋር ነው። የተመረጡ መላእክቶች አሉ ይላል። የተመረጡ መላእክቶች አሉ ይላል። የመላእክት ምርጫ የተካሄደው በምን መልኩ ነው ብላችሁ ብትመለከቱ ግን መጽሐፍ ቅዱስ እንደሚናገር ሰይጣን በመላእክት ዓለም ውስጥ ሉሲፈር 1/3 ከሱ ጋር እንዲያምፁ ሐሳብ አቀረበ። 1/3 ከሱ ጋር አመፁ። ገሃነም ውድቀት ከእግዚአብሔር መጣል በምርጫ የነሱ ሆነ። መጽሐፍ ቅዱሳችን እንደሚነግረን 2/3 ግን በምርጫ ከእግዚአብሔር ጋር ጸኑ። ስለዚህ የተመረጡ መላእክት የሚላቸው ምርጫቸውን ከእግዚአብሔር ጋር ያደረጉ ናቸው። ስለዚህ የተመረጠ የሚለው ኮንዲሽናሊ ቀድሞ የታሰበና ካልኩሌትድ የተደረገ ሳይሆን 2/3 መላእክት እግዚአብሔርን ምርጫ ያደረጉትን ነው እዚህ ጋር የተመረጡ ብሎ የሚጠቅሳቸው። ሉሲፈርን አይደለም፣ ከሱ ጋር የወደቁትን ፎለን ኤንጅሎችን አይደለም፣ የወደቁ መላእክቶችን አይደለም። 2/3 ከእግዚአብሔር ጋር የቀሩት የተመረጡ ይባላሉ።
እናንተ በክርስቶስ ኢየሱስ ያመንነው ምን እንባላለን? የተመረጡ እንባላለን። ለምን? እግዚአብሔር አስቀድሞ በክርስቶስ በኩል ባዘጋጀው ውስጥ ያሉትን ሰዎች አመልካች ስለሆነ። ልክ እንደዚሁ ነው በሁለት ከፍለን ሰዎችንም ወደ ሲኦልና ወደ መንግስተ ሰማይ የሚለውን ምርጫ ስንጠቀም የሰዎች ፍቃድ ኢንቮልቭመንት እንዳለው፣ የሰዎች ፍቃድ ድርሻ እንዳለው፣ የሰዎች ምላሽ ድርሻ እንዳለው እንመለከታለን። የዛሬ 5 ዓመት ከኮቪዱ በፊት የሮሜ መጽሐፍ ተከታታይ ትምህርት አስተምር ነበር። ያዕቆብን ወደድኩ ኤሳውን ጠላው የሚል ዩቲዩብ ላይ 2 ተከታታይ ትምህርት ያላችሁ የዛሬ 5 ዓመት ይሄንን ትምህርት አስተምሬያለሁ። ባይዘይ ልጅነትንም የዛሬ 5 ዓመት አስተምሬያለሁ። ልጅነት ሚዛናዊ በሆነ መልኩ እንዴት ልጅ እንደተደረግን በክርስቶስ ኢየሱስ ያለው ልጅነት ከኛ ጋር ያለው ልጅነት ጨምሮ በዛ ሰዓት አስተምሬያለሁ። በዚህ በሮሜ መጽሐፍ ምዕራፍ 9 ላይ ሳስተምር የነበረውን አንዳንድ ነገሮችን ላይ ያይዛላችሁ። ይሄ የአዲስ ኪዳን ስላልሆነ የብሉይ ኪዳን ምርጫ ነው። በመላእክት ዘንድ ምርጫ ከሰዎች ፍቃድ ጋር ከመላእክት ፍቃድ ጋር የተገናኘ እንደሆነ ማሰብ አለብን። በዚህም ክፍል ላይ ልክ እንደዚሁ የምንመለከተው አለ። የሮሜ መጽሐፍ ምዕራፍ 9 ቁጥር 13 ላይ ያዕቆብን ወደድኩ ኤሳውን ጠላው ተብሎ እንደተጻፈ እንመለከታለን። ይህ ቃል የተወሰደው ከሚልኪያስ 1:2 ላይ ነው። ሚልኪያስ ላይ እንዲህ ቃል አለ። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከኝ አላችሁ? ኤሳውን የያዕቆብ ወንድም አልነበር ይላል እግዚአብሔር። ያው ያዕቆብን ወደድኩ ኤሳውን ጠላው። እግዚአብሔር በባህሪው ሰውን ይጠላል ወይ? እግዚአብሔር በባህሪው የሚጠላ አምላክ ነው ወይ? ዛሬ ብዙ አማኞች በእግዚአብሔር ቤት ውስጥ የሉም። እግዚአብሔር ትቶኝ ነው፣ እግዚአብሔር ጥሎኝ ነው፣ እግዚአብሔር ትቶኛል የሚል ይሄንንም ጥቅስ አይደግፋቸውም ወይ ነው። በዚህ ክፍል ላይ እግዚአብሔር ሰውን ይጠላል የሚል ሐሳብ አይደለም ያለው። ይሄን ክፍል መጽሐፍ ቅዱሳችን ስንመለከት በተለያዩ የመጽሐፍ ቅዱስ ምክንያቱም መጽሐፍ ቅዱስ ላይ አንዳንዶቹ በቀጥታ የሚወሰዱ አሉ፣ ሊትራል ኢንተርፕሪቴሽን ያላቸው። ሁለተኛ ደግሞ ሲምቦሊክ ወይም ደግሞ ፓራሌሊዝም የምንጠቀምባቸው ወይም ተምሳሌታዊ ትርጉም ያላቸው አሉ። እግዚአብሔር ያዕቆብን ወደድ ኤሳውን ጠላው ያለው ቃል እግዚአብሔር በትክክል ሰውን ይጠላል ወይ ብለን መጽሐፍ ቅዱስ ላይ ስንጠይቅ መጽሐፍ ቅዱስ እግዚአብሔር ሰውን አይጠላም። ክፍሉም የሚያወራው ወደድኳችሁ ብሎ ነው። ወደድኳችሁ ብሎ ጠላዋችሁ የሚል ቃል አብሮት አለ። እንዴት መፈታት አለበት? ለምሳሌ መጽሐፍ ቅዱስ ላይ ይሄን ቃል በሌላ ስፍራ ተጠቅሶ የምናየው በወንጌል ክፍል ላይ እንመለከታለን። እዛ ዩቲዩብም ላይ ስትመለከቱ ይሄንን አብራርቻለሁ። ግርድፍ ሐሳቦችን ብቻ 3 ነገር ተናግሬ ወደ ኤፌሶን መጽሐፍ ልመለስ። ሉቃስ 14:27 እንዲህ ቃል አለ። ማንም ወደኔ የሚመጣ ቢኖር አባትና እናቱን ሚስቱን ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙር ሊሆን አይችልም። በሌላ አማርኛ የክርስቶስ ደቀ መዝሙር ለመሆን ካፈለጋችሁ የመጀመሪያ ስራችሁ እናታችሁን መጣላት፣ አባታችሁን መዝጋት፣ ወንድሞቻችሁን ደግሞ ሊያጣላችሁ በሚችል ነገር ቀጠራችሁ ተጣሉ የሚል ትርጉም ከዚህ ክፍል እናውጣ አንችልም። ለምን? ምክንያቱም ሉቃስ እያለ ያለው እናትና አባታችሁን ተጣሉ አይደለም። ምክንያቱም ሉቃስ የጠቀሰውን ማቴዎስ ጠቅሶታል። ማቴዎስ እንዴት አድርጎ አስቀምጦታል? ማቴዎስ 10:37 ከኔ ይልቅ በሚል ቃል አስቀምጦታል። ከኔ ይልቅ አባቱን ወይም እናቱን የሚወድ። ስለዚህ መጥላት የሚለው ቃል ከኔ በላይ የምትወዱት ነገር ካለ የሚል ትርጉም ነው ያለው። እናቱን ከኔ በላይ የሚወድ፣ አባቱን ከኔ በላይ የሚወድ፣ እህቱን ከኔ በላይ የሚወድ እንጂ ያለው እናቱን ሲጠላ የኔ ደቀ መዝሙር ይሆናል። የኔ ደቀ መዝሙር እኩል ነው እናቱን የሚጠላ። የኔ ደቀ መዝሙር እኩል ነው ከአባቱ ጋር የሚጣላ አይደለም። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባም። ከኔ ይልቅ ወንድም ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባም። ስለዚህ የፕራዮሪቲ ኢሹ እንጂ ያለው ሄትሬት ወይም ጥላቻን አመልካች አይደለም። ስለዚህ ሁሉም ክፍል ላይ የምንመለከተው ይሄንን ነው። ስለዚህ እግዚአብሔር ምን እያለ ነው? ያዕቆብን ከኤሳው ይልቅ መረጥኩት ነው የሚለው። እሺ ጥላቻ የሚለውን ፈታን እና ታዲያ እግዚአብሔር ያዕቆብን ከኤሳው በላይ መረጠ ማለት ምን ማለት ነው?
ግለሰባዊ ምርጫን አይደለም የሚያወራው። ሚልኪያስን ሙሉ ስታወጡ ስለ ህዝብ ነው የሚያወራው። በሌላ አማርኛ እኔ እግዚአብሔር መረጥኩ አለ። በምን? በኤሳው በኩል ሳይሆን በያዕቆብ በኩል ድነትን ላመጣ ፈለግኳል። ስለዚህ በያዕቆብ በኩል ነው ኢሳው የሚድነው። ራሱ ያዕቆብም የሚድነው በያዕቆብ በኩል ያለ ከያዕቆብ የሚወለደው ከእስራኤል የሚወጣው የይሁዳ አንበሳ ኢየሱስ ነው። ስለዚህ መመረጥ የሚያወራው ከሰርቪስ አንፃር እንጂ መመረጥን የሚያወራው ከግል ድነት አንፃር አይደለም። እግዚአብሔር ነገሮችን የሚያደርግበት እቅድና የሰዎችን አገልግሎት ነው። ለምሳሌ እኔ አሁን በዚህ ቤተክርስቲያን ውስጥ መጋቢ ሆኜ አገለግላለሁ። በዚህ ቤተክርስቲያን ውስጥ አስተማሪ አለ። እኔ አሁን አስተማሪ ስለፈለኩ በጾም ጸሎት ያመጣሁት አይደለም። አስተማሪ ተደርጌ ነው። አስተማሪነትን ግን እኔ ወይም ፓስተርነትን መጋቢነትን ተቀብዬ ነው። እግዚአብሔር በእምነት ተቀብዬው ነው። ሰርቪስ ከእግዚአብሔር የሚሰጥ ነው። በእምነት ግን ለተጠራንበት ምላሽ የሰው ድርሻ ነው። የእግዚአብሔር ሉዓላዊነት ሰው ሁሉ በክርስቶስ እንዲድን ደንግጓል። የሰው ድርሻ ደግሞ በክርስቶስ ኢየሱስ አምኖ መዳን ነው። ሚልኪያስ ላይ ያወራ ያለው የሮሜ 9ም ሁለቱን ስትመለከቱ የምታዩት የሚያወራው አሕዛብ እንዴት ዳኑ የሚል ጥያቄ ነው። እስራኤል ተትቶ ነው አሕዛብ እየዳነ ያለው የሚል ጥያቄ ነው። ክፍሉ ላይ እንደም ስትመለከቱ ፈርዖንን አስነሳውት ይላል። ፈርዖንን አስነሳውት ማለት ፈርዖንን ልበደንዳናና ጠንካራ ያደረኩት እኔ ነኝ የሚል እንደምታ አይደለም ያለው። ፈርዖንን እግዚአብሔር እንደዚህ ያለው መገለጥ ሰጠው። ምን የሚል ቃል? እኔ እግዚአብሔር አምላክ ሕዝቤ እስራኤል ከግብጽ እንዲወጣ ፈልጌያለሁ ብሎ እግዚአብሔር መልእክት ላከበት በሙሴ አማካይነት። እግዚአብሔር በነቢያት ተናገረ የሚለው የዕብራውያን 1 ተናገረው። ከዛ ምን አለ? ማን ነው ራሱ እግዚአብሔር አለ። እኔ እንትና ነኝ ማለት አልችልም አለው። እኔን የሚመስል ሌላ ስለሌለ እኔ ነኝ አለ። እኔ ከማለክቶች እንዳንዱ ነኝ ብዬ አልነግርም። እኔ ነኝ፣ እኔን የሚመስል የለም ብሎ ነገረው። ከዛ በኋላ እንደዚህ ብሎ ተናገረ። አለቅም አለ። እግዚአብሔር ዓላማው እስራኤልን ከግብጽ ማውጣት ነው። ከእግዚአብሔር የዘላለም አጀንዳ አንፃር እስራኤል ከግብጽ መውጣት አለበት። ፈርዖን ግን ተቋቋመ። አሁን አገልግሎት አይደል? የብርሃን ጥረት የለውም። እግዚአብሔር የልብ ጠማማነት ፈርዖን ላይ አላስቀመጠም። ግን የፈርዖን ልብ ጠማማ ስለሆነ የእግዚአብሔር የዘላለም አጀንዳ ግን ይታጠፋል ማለት አይደለም። በሱ የውርደት ዕቃ ሆኖ እግዚአብሔር መስራት ጀመረ። የውርደት ዕቃ ሆኖ ቀጠለ። ምን በማድረግ? በልብ ጠንካራነቱ እስራኤል ማየት የማይገባው ሊያየው ያልነበረውን ፈርዖን ቢተባበር ላይሆኑ የሚገባቸውን ድንቅና ተአምራቶች እግዚአብሔር ገለጠ። የሱ የልብ መደንደን የእግዚአብሔር የክንዱን ጥንካሬ ታየ። በዘመናችሁ በሙሉ ከእግዚአብሔር ጋር በመስማማት እግዚአብሔር የክብር ዕቃ ያርጋችሁ። ማንም ሰው በእግዚአብሔር የዘላለም አጀንዳ ፊት ከቆመ ሁለት ምርጫ ነው ያለው። በክብር ከተስማማ፣ ለዚህ ነው ጴጥሮስ ሲናገር በጊዜ ሁሉ ከፍ እንዲያረጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ከእግዚአብሔር ጋር በእምነት ከተስማማችሁ የክብር ዕቃ ትሆናላችሁ። የእግዚአብሔር መዓዛ ከእናንተ ይወጣል። ምድር በእናንተ ትድናለች። የእግዚአብሔር የዘላለም አጀንዳ በእናንተ ይፈጸማል። ነገር ግን የእግዚአብሔርን አጀንዳ ሬዚስት ማድረግ ብትሞክሩ ግን እግዚአብሔር የሚደንቅ አምላክ መሆኑን በእናንተ ሕይወት ውስጥ ይታያል። በአንድ ቤት ውስጥ፣ በአንድ ሰፈር ውስጥ፣ በአንድ አካባቢ ውስጥ የክብርና የውርደት ዕቃዎች አሉ። እግዚአብሔር በዘመናት አጀንዳውና በፕሮግራሙ ላይ ሁሉ አይኖቻችሁን ተከፍቶ አይተን የምንስማማ ሰዎች ያርገን። ከእግዚአብሔር ጋር አብረን የምንፈስበት መንፈስ ያገኘን። ስለዚህ መጽሐፍ ቅዱስ በዚህ ክፍል ላይ ሰሪውን ይላል እግዚአብሔር ፈለግኩ አለ። ማንን? ሸክላውን። ሮሜ 9 እሱን ነው የሚያወራው። ሸክላውን። ከዛስ አንዱን የሳሎን ዕቃ አድርጌ አበባ ማስቀመጫ አደርገዋለሁ አለ። አንዱን ከፈለኩ ደግሞ ጎላ ብረት ድስት አድርጌ ወጥ አንተ ተከትክበታለሁ። ሁለቱም ግን ለአንዱ ዓላማ ይሰራሉ። የአንዱ አገልግሎት እንደ ጎላ ብረት ድስት ነው። የአንዱ አገልግሎት ደግሞ እንደ አትክልት ማስቀመጫ ነው። አንዱ ሳሎን የተገኘው፣ አንዱ ጓዳ ወይም ደግሞ ቤት ወጥ ቤት የተገኘው አንዱን ከፍ አንዱን ዝቅ አድርጎት አይደለም። እግዚአብሔር ለዘላለም አጀንዳው እግዚአብሔር ይህንን ስላደረገ ነው። ከሰርቪስ አንፃርና ከድነት አንፃር ሁሌ መለየት አለብን። ከአገልግሎት አንፃር እግዚአብሔርን ሰምተን ነው የምናገለግለው። አገልግሎት
በሰማነው የምንወጣ ነው። እግዚአብሔር ወዶ ዘማችን ሚሊሻም የለው። አገልግሎት በአግሪመንት የምንኖረው ህይወት ነው። የዚህ የምድር ቆይታችንም የአገልግሎት ህይወት ስለሆነ ከእግዚአብሔር ጋር በመስማማት ነው የምንኖረው። ድነታችን ግን በእምነት ነው፣ በምርጫ ነው። ስለዚህ የሮሜ 9 እየተናገረ ያለው እግዚአብሔር ህዝቡን ትቶታል ወይ ነው ጥያቄው። ህዝቡን ትቶታል ወይ ነው። አሕዛብ ድነዋል፣ አሕዛብ ይድናሉ፣ ህዝቡን ተትቷል ወይ ነው። እስራኤል ሳይድን እንዴት ነው የሚድነው? ምክንያቱም እስራኤል የተወለደ ሁሉ እስራኤላዊ አይደለም አላቸው። እንዴ? ምክንያቱም እስራኤላውያን የተወለዱት የአብርሃም ልጆች የእምነት ልጆች አሉት። እስማኤል የእምነት ልጁ አይደለም፣ ይስሐቅ የእምነት ልጅ ነው። ክብር ለኢየሱስ ይሁን። የግዴታ ይሄንን ለማመን ካልቪንም አርሚንም መሆን የለብንም። ከሁለቱ ውጭ መሆን ይቻላል። ይሄው እንዳልኳችሁ ከሁለቱ ውጭ መሆን ይቻላል። የሰውን ፍቃድ ከመጠን በላይ መለጠጥ በእግዚአብሔር ፕሮግራም ላይ ማላገጥ ነው። ሰውን ደግሞ በእግዚአብሔር ፕሮግራም ውስጥ ስርዓት አልባ ወይም ደግሞ ኃላፊነት አልባ ካደረግነው ደግሞ ሰው ፓሲቪቲ ነው። የወደደውን በፈለገው ሰዓት ያርግ ብሎ ሰው የሚጠበቅበትን ህይወት እንዳይኖር ያደርገዋል። ወደ ኤፌሶን ልመልሳችሁ። ዛሬ ጌታ ራት ስላለ ፕሮግራማችንም ረዘም ያለ ስለሆነ ልመልሳችሁ። ኤፌሶን ላይ ተመለሱልኝ። ታዲያ ባሁን ለምንኖረው ህይወት እኛ ኦሬዲ መርጠናል፣ በክርስቶስ ኢየሱስ ድነናል፣ ብርሃን በርቶልናል። ግን ይሄ በህይወታችን ውስጥ ምን አይነት መመረጥ ምን አይነት ለውጥን ያመጣል ካላችሁ ይዙ የኤፌሶን ጸሐፊ በመልእክቱ ላይ የሚናገረውን ለመደምደሚያ ይላርግ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ይሄ የኤፌሶን መጽሐፍ ምዕራፍ 1 በአንድ ስታንዛ የተቀመጠ የግሪክ ሐሳብ ነው። እስከ ቁጥር 11 ስታንዛው 1 ነው። በማያቋርጥ ግጥማዊ ዜማዊ በሚመስል ነገር እስከ ታች ድረስ በአንድ ወጥ ነው የተነገረው። ግን ጸሐፊው የኤፌሶን ጸሐፊ ምን ይላል? በክርስቶስ በሰማያዊ ስፍራ እናመስግን ነው። እግዚአብሔርን እንባርከው ነው። ለምን እንባርከው ሲባል እግዚአብሔር በሰማያዊ ስፍራ በክርስቶስ በኩል ባርኮናል ይላል። በምርጫ ውስጥ የመረጥን ሰዎች በክርስቶስ የዳንን ሰዎች አንድ ነገር በጣም ወቁ። እግዚአብሔር በሰማያዊ ስፍራ በመንፈሳዊ በረከት ባርኳቸዋል። እነዚህ በረከቶች ኒማቲኮስ ብሌሲንግ ይባላሉ ወይም ደግሞ መንፈሳዊ በረከቶች ይባላሉ። መንፈሳዊ በረከት መሆኑ ቁሳዊ በረከትን አያካትትም፣ ያካትታል። ይሄ ቁሳዊን ዓለም የሚመራው መንፈሳዊ ነው፣ ከቁሳዊ በላይ ነው። መንፈሳዊ ቁሳዊን ይመራል። ሁለቱም ልክ አይደለም። ይሄ ስጋዊ በረከት አይደለም አያስፈልግም የሚል ሰው ካለም ልክ አይደለም። ይሄ መንፈሳዊ ስለሆነ ቁሳዊ ያጠቃልላል፣ ምንም መንፈሳዊ ነገር ማነው ቁሳዊ ነገር የለውም የሚለው እሱም ልክ አይደለም። ምክንያቱም አንድ ሰው በመንፈሳዊ ዓለም ውስጥ አፐር ሃንድ ካደረገ በስጋዊ ዓለም አፐር ሃንድ ያደርጋል። ምክንያቱም እርዝ የሚገዛው በሄቨን ሎ ነው። እግዚአብሔር አሁን በክርስቶስ ኢየሱስ ከፍ ያደረገን ትላንት ከነበርንበት የህይወት ስርዓት አይደለም ከፍ ያደረገን፣ በሰማያዊ ስፍራ ነው ፖዚሽን ያደረገን። ይሄ በሰማያዊ ስፍራ ተባርከናል የሚለው ኒማቲኮስ ብሌሲንግ የሚልበት አንዱ ምክንያት ምን እንደሆነ ታውቃላችሁ? ሰማያዊ ስፍራ ላይ እዚህ ምድር ላይ እየኖርን እንዴት ነው ሰማያዊ በረከት የተባረክ ነው? ስለኔና ስለናንተ የምድር አገልግሎቱን ጨርሶ በአባቱ ቀኝ በሰማይ የተቀመጠ አሁንም ሪፕሬዘንታቲቫችን ኢየሱስ አለ በክርስቶስ በኩል የሚለው ለዚህ ነው። እኔና እናንተ ሰማይ መግባት አይጠበቅብንም። እኔና እናንተ ሰማይ ቀኝ መንጠልጠል አያስፈልገንም። ለምን? በሰማያዊ ስፍራ ስለኔና ስለናንተ የታየ የተመረጠንበት ስራችንን የተሰራበት ኢየሱስ በሰማያዊ ስፍራ ላይ አለ። ታዲያ ሰላምታው ምን አይነት መልክ እንዳለው አያችሁ? በሰማያዊ ስፍራ ካለ በኋላ በእግዚአብሔር ምንድነው የሚለው? ከዛስ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ካለ በኋላ በክርስቶስ ኢየሱስ ላሉት በኤፌሶን ላሉ ምን ቅዱሳን፣ በክርስቶስ ኢየሱስ ላሉ ምእመናን። ስለዚህ ሰዎች ልዩ ፕሪቪሌጃችን ከመላእክቶችም በተለየ ፕሪቪሌጅ የተደረገው ምን እንደሆነ ታውቃላችሁ? በመሬትም በሰማያዊ ስፍራም እንድንኖር ተፈልጓል። እግዚአብሔር እኔና እናንተን የፈለገው በሰማያዊም ስፍራ በምድርም እንድንኖር ነው። በፍጥረት መካከል በሰማያዊ ስፍራና በምድር ያለ እንደኔና እንደናንተ ሌላ የለም።
ኤንጀሊክ ሪልም መንፈሳዊ ዓለም ያለ ነው። እኔና እናንተ ግን ሄቨንሊም እርዝሊም አለን። ለምንድነው ይሄ የተፈለገው? በሰማያዊ ስፍራችን እንዲሆን በምድር ደግሞ ሰፈራችን እንዲሆን ነው። በሌላ አማርኛ ከስፍራ ወደ ሰፈር እንድንሰራ ተጠርተናል። በሌላ አማርኛ እግዚአብሔር በክርስቶስ ኢየሱስ በመንፈሳዊ ዓለም ላይ የጨረሰውን በእኔና በእናንተ አማካይነት ወደ ሰፈር ለማምጣት ነው። በክርስቶስ ኢየሱስ ሰማያዊ ስፍራ ላይ አለ የምንለው ነገር በሙሉ ለዚህ ነው መጽሐፍ ቅዱስ እዚሁ ኤፌሶን መጽሐፍ ሲናገር ምን ይላል? ያ መጽሐፍ ቅዱሳችን በክርስቶስ ኢየሱስ የጎደለውን ሞላ ዘንድ በክርስቶስ የጎደለው ምንድነው ብትሉ እኔና እናንተ በክርስቶስ ኢየሱስ የተደረገውን በማወቅ ከሰማያዊ ስፍራ ወደ ምድራዊ እንድንሰራ መፈለጋችን። ሁሌ እንደምላችሁ ገርጂ ሰፈሬ ነው፣ ኢየሱስ ስፍራዬ ነው። ስለዚህ ከሰፈሬ ወደ ስፍራ ሳይሆን ከስፍራዬ ወደ ሰፈር ነው መሰራው። ሬን እናረጋለን ሩል እናረጋለን ስንል ከየት ከሚገዛው ዓለም ወደሚገዛው ዓለም ነው። ይሄ ምድር የተፈለገበት አንደኛው ለቴሌቪዥን ነው። መንፈሳዊ ዓለም የተፈለገው ለስቱዲዮ ነው። ከመንፈሳዊ ዓለም ከስቱዲዮ ቴሌቪዥን ወደዚህ ዓለም እንድናንጸባርቅ ነው፣ ሪፍሌክት እንድናረግ የልጁ መልክ እግዚአብሔር በእኛ መግለጥ ነው። አንድ መልክ አለው በሰማይ። አዎ በምድርም የልጆች መልክ ያስፈልጋል። በሰማይ ያለውን መልክ ወደ ምድር የሚገልጡ እኔና እናንተ የተፈለግነው ለዚህ ነው። የተመረጠነው ለዚህ ነው እያለን ነው። ምርጫችን ከአሁን ህይወት ጋር ሲያያዝ በዚህ መልኩ ነው የሚያያዘው። that's the Paul intent። ለምን የክፍሉ ባክግራውንድ ለኤፌሶን ጻፊ ይሄንን ሲጽፍላቸው ለምን ይሄንን መልእክት ቆላሲያስ አልጻፈውም? ይሄንን መልእክት ለምን ቆሮንቶስ ላይ አልጻፈውም? ምክንያቱም ቆላሲያስና ቆሮንቶስ እንዲህ አይነት ችግር የለም። ዲያና የተባለችው ግን በኤፌሶን የምትመለከው ትልቁ የአርጤምስ ቤተ መቅደስ ዲያና አርጤምስ ናት። በሁለት ስም ነው የምትጠራው። ትልቁ ቤተ መቅደስ ውስጥ ሁሉ ጊዜ የሚነገረው አንድ ነው። ከሰማያዊ ስፍራ ወደ ምድር የመጣ መልእክት እየተባለ ነው የሚነገረው። ከሰማያዊ ስፍራ ወደ ምድር እንገዛለን እየተባለ ነው የሚናገረው። ከሰማያዊ ስፍራ ወደ ምድር እንሰለጥናለን ተብሎ ነው የሚታየው። እያንዳንዱ ቁስ ለዚህ ነው ወደ ኤፌሶን ጳውሎስ ሲገባ የሐዋርያት ሥራ ምዕራፍ 19 ላይ ምን ሆነ ነው የሚለው? በከተማይቷ ውስጥ ጥንቆላ መተት። ምክንያቱም መጽሐፍ ቅዱስ የጠንቋዮች መጽሐፍት የተቃጠለበት እያንዳንዱ የቢዝነስ ሴክተር የተመሰረተው እዚህ የዲያናና የአርጤምስን ስራ ለመስራት ነው። ስለዚህ from heavenly ወደ earth properly ሰርተዋል። earth ሰማይን ያንጸባረቀ ነው። ዲያና መሬት ላይ ነበረች። በእቃ በቁስ በሚለበስ በእቃቸው በማንኛውም ዲያና ቢዝነስ ናት፣ ዲያና ፋይናንስ ናት፣ ዲያና ስራ ናት፣ ዲያና ትዳር ናት፣ ዲያና ባህል ናት። ይሄንን ለመገልበጥ ምን ዓለም ሰማያዊ ስፍራ ዲያና አይደለም ያለችው፣ አርጤምስ አይደለም ያለው፣ የናዝሬቱ ኢየሱስ ነው። ኃጢአታችንን ዋጋ ከከፈለ በኋላ ከሙታን ከተነሳ በኋላ በአባቱ ቀኝ የተቀመጠው ክርስቶስ ነው ያለው። ስለዚህ ምንድነው አሁን የተፈለገው? ክርስቶስ በሰማያዊ ስፍራ እንደተቀመጠ እንዲሁ በምድር እናንተ እንድትመላለሱ ነው የተፈለገው። በሌላ አማርኛ ሄቨንሊ ያለውን የክርስቶስ ኢየሱስ ግሎሪ በምድር ላይ ሻይን እንድናረገው ነው የተፈለገው። የተመረጥንበትን መመረጥ ይሄንን ነው የሚያስቀምጠው። ሃሌሉያ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ ይባርከን። ኒማቲኮስ ብለሲንጎች እነዚህ ናቸው። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ዓለም ሳይፈጠር፣ ይሄ ዓለም ሳይፈጠር ሲል ምንም ሳይኖር ማለት አይደለም። በደንብ ስሙኝ። ይሄ ዓለም ሳይፈጠር ብሎ የሚናገረው ይሄ ፍጥረት ዓለም ከመፈጠሩ በፊት ግን የመላእክት ዓለም ከተፈጠረ በኋላ የመላእክት ዓለም በምርጫ ሲሶ ሲወድቅ በምርጫ 2/3 ከእግዚአብሔር ጋር ከቆየ በኋላ እግዚአብሔር ሰውን ፈጠረ። ሰው ከተፈጠረበት ዲዛይንና ዓላማ አንደኛውና ትልቁ ዋነኛ የተፈለገበት ምክንያት ሰው ከመላእክ ያነሰ ሆኖ ነው የተፈጠረው። ከመላእክቶች ያነሰ ሆኖ ነው የተፈጠረው። ያነሰ ሆኖ የተፈጠረው ለምን አስፈለገ ብትሉ እግዚአብሔር የምድርን ከንቱ ነገር የምድርን ደካማ ነገር ብርቱ የሆነውን ለማሸነፊያ ሁሌ ስለሚጠቀም ኤንጀሊክ ሪልም ፈጣን ነው። ቦዲ ሌቭሉ ስፒሪት ነው ወይም ደግሞ ከእሳትና ከዲን ተሰርቷል ነው የሚታሰቡት። ሰው ግን ይተኛል። ሰው ድካማ አለበት። ዘዲ ደካማ በተባለው ሰው የጨለማውን ዓለም እግዚአብሔር ሩልና ሬን እንዲያደርግ በክርስቶስ በኩል የሰውን ስጋ ለብሶ ደካማ ሆኖ የመላእክትን ያለያዘም የአብርሃምን ዘር ይዟል። በዓላማ
ለምን እግዚአብሔር የክብሩን ባለጠግነት በደካማ ቃል ለመግለጥ ስለፈለገ ክብር ለኢየሱስ ይሁን ዛሬ እግዚአብሔር ድሉን ማሳየት በእኔና በእናንተ ስለፈለገ ለዚህ ተመርጣችኋል ደስ ይበላችሁ ከዛ እግዚአብሔር ማውረስ ስላለበት ምን አደረገ ዲተርማይን አደረገ ምን በክርስቶስ በኩል እግዚአብሔር ልጆች የማዘጋጀት ብዙ ልጆችን ማምጣት እግዚአብሔር ፈለገ እኔና እናንተ ተደራይተን ፍቃድ አውጥተን አይደለም እዚህ ተሰበሰብነው ተወልደን የገባነው እግዚአብሔር ብዙ ልጆች ነው የፈለገው ብዙ ልጆች የፈለገበት ትልቁ ምክንያት አንድም ቦታ ላይ አንተ የእግዚአብሔር ልጅ ነህ ተብሎ ለሰው ልጆች ተጠቅሶ አያውቅም ከኢየሱስ ውጪ እኔና እናንተ የምንጠራበት ጥምር ቃል ነው ልጆች እንጂ ሚል ልጅ ነኝ የሚል ለአንድ ግለሰብ የተጠቀሰ ጥቅስ አታገኙ አትልፉ የለም እኔና እናንተ ብዙ ልጆች ሆነን የተፈለግነው ለምንድነው ብዙ ልጆች የኤፌሶን መልእክት እንዳስቱ ቸርችን ነው የሚያወራው ብዙ ልጆች የተፈለገው ለምንድነው የእግዚአብሔር ልዩ ጥበቦች የእግዚአብሔር ድል መንሳት በተለያየ የህይወት ቫራይቲ ላይ ድል የነሳበትን በእኔና በእናንተ ዩኒፎርም አድርጎ ለዚህ ዓለም ለማሳየት ነው ቸርች እዚህ ምድር ላይ ያለችው የኢየሱስ ክርስቶስን ዊዝደም ቪክቶሪ ኦቶሪቲ በዚህ ምድር ላይ ለመግለጥ ነው ቨስቲጂያል ኦርጋን የለም እዚህ ጉባኤ ላይ ትርፋንጀት የለም አሁን ለነገሩ ትርፋንጀትም ስራው ተገኝቶለታል በስተት የተዋጠ ማስቲካ ምናምንም ማጠራቀሚያ ነው ተብሏል ትርፋንጀት ትርፍ የለም እዚህ ጉባኤም ላይ ትርፍ የለም እግዚአብሔር በመረጠው ስራ ውስጥ ትርፍ የለም ስኮርት ጎማ የለም ቬሂክል ያለው መሪ አለ እግር አለ ሞተር አለ ኢየሱስ ያድናል ስለዚህ ተመርጠናል ምን ልናረግ ድል መንሳቱን ዊዝ ቫራይቲ ልናሳይ ለዚህ ነው ኮሚኒቲ ያስፈልገው ለዚህ ነው ቸርች ያስፈልገው ክፍሉ የሚያወራው መመረጥን ከቸርች ኮንሰፕት እንጂ ከሳልቬሽን ኮንሰፕት አይደለም የኤፌሶን ቲሙም እሱ አይደለም ኦ ሃሌሉያ ስሙ ይባረክ ስለዚህ መመረጣችሁን ስታስቡ እግዚአብሔር በእናንተ ውስጥ ያስቀመጠውን ነገር እንድታዩ እግዚአብሔር ይፈልጋል ምእመን የሚባል እግዚአብሔር የለው እግዚአብሔር ብልት ነው ያለው አካል ነው ያለው ብልት ነው ያለው እጅ እግር ሳምባ ነው ያለው እግዚአብሔር ስለዚህ ብዙ ልጆችን አመጣ ይላል ሌላው ለምንድን ነው የተፈለገው ሲባል በልጆች በኩል እግዚአብሔር ምንን መግለጥ ስለፈለገ ይላል በረከት ልጅ ካለ በረከት አለ ከእግዚአብሔር የሆነውን ነገር ውርስ የሚያስፈጽም ልጅ አለ የተፈለገው ለዚህ ነው ለዚህ ነው ክፍሉ ሪማይንድ የሚያደርገን ደጋግሞ ጳውል የሚለው እንደዚህ ነው መመረጣችሁን አስቡ መጠራታችሁን አስቡ በተመረጣችሁበት መመረጥ ተመላለሱ በተጠራችሁበት መጠራት ተመላለሱ የሚለው በዚህ አይነት የህይወት ኳሊቲና ኳሊፊኬሽን እንድንመላለስ ይፈልጋል እግዚአብሔር ለትልቅ አጀንዳ እዚህ ምድር ላይ አምጥቷችኋል አሜን አትበሉ በደንብ አሜን በል እንደ ሰራዊት እግዚአብሔር ለዓላማ ነው ያመጣችሁ ለዓላማ መጣችኋል ዛሬ በእምነት ከእግዚአብሔር ጋር ኮኦፕሬት እናደርግ እግዚአብሔር በእኔና በእናንተ አንዳች ምድርን የሚለውጥ ነገርኛ ውስጥ አስቀምጧል ለትውልድ ምላሽ የሚሆን ነገር በእናንተ ተቀምጧል ኢየሱስ ያድናል እኛ የምናለቅስበት እሱ አጀንዳ አይደለም እሱ ዝም ብሎ ዲፎልት ሞድ ላይ ያለ ነው እኛ መነቃነቅ ስንጀምር የሚመለስ ጥያቄ ነው እኔና እናንተ የተፈጠርንበት ዋነኛ ዓላማ እንደ ብሉይ ኪዳን አማኞች እግዚአብሔር ብዙ ቀንድ ከብት እንደሚሰጥ አይደለም ቀንድ ከብት የሚከተለን ነው እኔና እናንተ የተፈለግነው በሰማያዊ ስፍራ እግዚአብሔር ያስቀመጠው ግሎሪየስ ስራ አለ ልጁን ልኮ የሰራው ስራ አለ እንጨት ላይ ኢየሱስ ሲንጠለጠል ማንንም ሰው ያየው አንድ ሰው ተንጠልጥሎ እንደ አንድ ክሪሚናል ሲንጠለጠል ነው ያየው መንፈሳዊ ዓለም ግን ከጨለማ ወደሚደነቅ ሞት እየተሸነፈ እርግማን እየተሸነፈ ጨለማው እየተሸነፈ የሲኦል የጨለማው ዓለም እየተተራመሰበት ያለ ስራ ተሰርቷል ይሄንን ዓለም አላየም እኔና እናንተ ለዚህ ተፈለግን ሃሌሉያ ክብር አለ ቤት ውስጥ መንፈስ አለ ቤት ውስጥ አሜን ለሚል በኢየሱስ ስም አሜን ይሁን ሃሌሉያ ይሄ ክብር በኢየሱስ ስም ሕይወታችሁ ላይ ይገለጥ ለአንድ ለከበረ ዓላማ እግዚአብሔር እናንተን ፈልጓል እኔና እናንተ ከጥሪ አንፃር የሙሉና የጎዶሎ ጊዜ የሚባል የለውም እግዚአብሔር ሐዋርያና ነብይ የሚል ድርድር የለውም እግዚአብሔር ይሄ የሰው ድርድር ነው እግዚአብሔር በአካል ውስጥ ቨስቲጂያል ኦርጋን የለውም በቃ እያንዳንዳችሁ ክርስቶስ በክብር ተቀምጧል
እናንተ ከተኛችሁ ምድር ትተኛለች። እናንተ ከተኛችሁ ጨለማ ይገዛል። እናንተ ከተኛችሁ ሞት ይሰለጥናል። አንተ ስትነሳ ግን አንተ መነሳት ስትጀምር ግን የክብር ዕቃ መነሳት ስትጀምር ግን ሞት ሰፈር እየለቀቀ ይሄዳል። ጨለማ ሰፈር እየለቀቀ ይሄዳል። ያመጽ አሰራር ሰፈር እየለቀቀ ይሄዳል። ጉስቁልና ከሰው ዘመን ላይ ይራገፋል። ዛሬ የሚያሳዝነኝ ብዙ አማኝ የሚሰበሰበው ለችግሩ ነው። እግዚአብሔር ግን እኔና እናንተን የመረጠበት ለችግራችን አይደለም፣ ለመፍትሄ to the opposite። ቤተክርስቲያን ሰው መምጣት ያለበት ችግሩ እንዲነገረው አይደለም፣ ማንነቱን ዲስከቨር ለማድረግ ነው። ማን እንደሆንን፣ በምን አይነት ጥሪ እንደተጠራን፣ በምን አይነት ክብር እንደተያዝን፣ እግዚአብሔር በምን አይነት ጉልበት። ለዚህ ነው የኤፌሶን ጸሐፊ አለኝ ምስጋና አለኝ የማመሰግንበት አለኝ አለ። ምንድነው ምስጋና ሲባል within heavenly place ከግብጽ የወጣ አይደለም፣ ባህር የተከፈለለት አይደለም፣ ዓለም ከፍሎ ሄደ፣ ሰማያት ከፍሎ ሄደ። ከዛ የቆመ አይደለም፣ የተቀመጠ ባለቀ በተፈጸመ ስራ ላይ የተጠራ የአዲስ ኪዳን ህዝብ ይሄ ህዝብ ነው። ደስ ይበላችሁ፣ በጉ ስለናንተ ታርዷል። ደስ ይበላችሁ፣ የእግዚአብሔርን የምስራች እንድታወሩ በዚህ ዘመን ላይ ተጠርታችኋል። ዛሬ ከእንጀራ ላለፈ የእግዚአብሔር ክብር ላያችሁ ላይ ይምጣ፣ ለሌላ ክብር ይቀስቅሳችሁ። ጆን ካልቪን የተባለ በዓለም ላይ ትልቁን ተሐድሶ ካመጡ የተሐድሶ ሰዎች አንዱ ቤቱን ሲያስጎበኙት እየተጎበኘ ያለ ቤቱ እየተጎበኘ አንድ ክፍል ሲገባ እንዲህ የሚል ነገር አለ። ይሄ መኝታው ነው፣ ይሄ መንበርከኪያው ነው፣ እዚህ ቆሞ ነው ዓለምን ሲንጥ የነበረው። ይህንን የሰማ አንድ ወጣት ልጅ እዛ ክፍል ላይ ተንበርክኮ ቀረ። ሌሎቹ ከወጡ በኋላ ሲፈለግ ለጉብኝት ከመጡ ወጣቶች በኋላ ታጣ። ያ ወጣት ቢሊግራም ነው። ቢሊግራም ነው ያ ወጣት። ኔሽንን ሼክ አድርጎ ሄደ። ቢሊግራም ብዙ መናገር የማይችል ሰው ነበር። ነገር ግን እግዚአብሔር በሱ ውስጥ ያለውን የዘላለም አጀንዳ መግለጽ ጀመረ። ዛሬ በእናንተ እግዚአብሔር የሚገልጠው ነገር አለ። ለሙሉ ጊዜ እንዳሰጡ፣ ለጎደሎ ጊዜ እንዳሰጡ እናንተ በክርስቶስ ኢየሱስ ለተጠራችሁበት ክብር እናንተ መነሳት ሲጀምሩ እግዚአብሔር ከእናንተ ጋር መስራት ይጀምራል። ለዚህ ነው መጽሐፍ ቅዱስ ላይ ስትመለከቱ እግዚአብሔር በሰዎች ለመስራት he doesn't have qualification። አንድ ኳሊፊኬሽን ነው የሚፈልገው፣ ብሮክነስ። የማይችሉ ሰዎች ግን የሚችለውን የተሸከሙ ሰዎች ስብስብ ካለ ክብር አለ። መጽሐፍ ቅዱስ ሲናገር ሙሴ በምድር ላይ ካሉ ሰዎች ምን ነበር ይላል? ትሁት ነበር ይላል። በሌላ አማርኛ ብሮክን ነው። መናገር አልችልም። የተማርኩት ትምህርት እኔ የከለዳውያን የማቀው ትምህርት አሁን ፈርዖን ቤት ቢሄድ አይሰራም አለ። ምክንያቱም መልመጃ የድሮ ትምህርት ነው። ዓለም ሄዷል። 40 ምናምን ዓመት ከብት እየጠበኩ ነው። የኔ ትምህርት ፊት አያረግም። የኔ አንደበት ፊት አያረግም። የፓላስ ንግግር የለኝም። እኔ የማቀው ውሽ የሚል የከብት ንግግር ነው። ከከብት ጋር ነው ሙለው። ሽታዬ ያኔ ሽቶ ነበር፣ አሁን ግን ሽታዬ የከብት ነው። ስለዚህ እኔ አልሄድም አለው። እግዚአብሔር እንደዚህ አለው፣ አንተ ሄደህም አታውቅም፣ ወደፊትም አትሄድም። እኔ ግን ልሄድ ነው። ቢረዲ አለው። ቢረዲ አለው። እኔ ልሄድ ነው አለው። እኔ ልሄድ ነው። ዛሬ በኢየሱስ ልዑሉን እንደ ኮታ አጥልቁ፣ ልዑሉን እንደ ጫማ አጥልቁ፣ ልዑሉን እንደ እጅ አጥልቁና መራመድ ስትጀምሩ ታምራት ዲፎልት ሞዳችሁ መሆን ይጀምራል። እግዚአብሔር በሰው ያልተነገረ ታላቅንና ኃይለኛን ነገር በእናንተ ማድረግ ይጀምራል። መጽሐፍ ቅዱስ እኮ የነፍሰ ገዳዮች ስብስብ እኮ ነው። you don't know this። አገልግሎት ላይ ስትመጡ መርጠን አይደለም፣ መርጦ ነው። ማንን መረጠ? አይቀልም። ኤሳው ጭምት ቤት ውስጥ የሚውል ለእናቱ የሚታዘዝ ቃሉ የማይሰማ፣ ይሄኛውስ ከማዕፀን የሚጋፋ ሲወጣ የሚያጭበረብር፣ ወንድሙን ያጭበረበረ፣ አባቱን ያጭበረበረ፣ እንትን ያጭበረበረ እቀጥላለሁ አለ። ከማን ጋር ነው? ከጠሪው ጋር ነው። ዛሬ በኢየሱስ ስም የመለኮታዊ አጀንዳችሁን ያዙ። ሰው የሚላችሁን፣ አካባቢ የሚላችሁን፣ ሁኔታ የሚላችሁን ተውት። ለዚህ እኮ ነው ጳውሎስ ሲናገር መመረጡን ሲናገር በደማስቆ ላይ አገኘኝ አላቸው። ኤሌብራካታ ካቼኒያስ ባሎቫርዳጊያ ማስኬባ
ዛሬ ኢኮኖሚ የምትለውጠው እኮ አንተ ነህ። ፖለቲካውን የምትለውጠው አንተ ነህ እኮ። ተነስተህ ለውጥ። የለውጥ መንፈስ ላያችሁ ላይ ይውደቅ። እኔ እግዚአብሔር የሰጠኝ መልእክት ይሄ ነው። መርጫለሁ፣ ህዝቤን መርጫለሁ፣ ለመድኃኒትነት መርጫለሁ፣ ለክብር መርጫለሁ፣ ለፈውስ መርጫለሁ። ያለፍኩበት መንገድ እኮ አይሆንም ብትሉ የተፈለከው ያለፍክበት መንገድ እኔ እንዳትል ነው የተፈለገው። እሱ በእኔ እንድትል ስለተፈለገ ለዚህ ነው ጳውሎስ ሲናገር በእኔ ሊሰራ በወደደ መጠን የሚል ኳሊፊኬሽን እንጂ ያለው ጠርሴስ የተማርኩት ደማስቆ የጠቀመኝ የሚል ነገር የለው። በእኔ ግን ሊሰራ ወደደ። ዛሬ ባንተና በእኔ እግዚአብሔር ይሰራ። ውጡ፣ ከሰው መስፈሪያ ውጡ፣ ሰው ከሚላችሁ ውጡ፣ እናንተ ካስቀመጣችሁት ውጡ። በእናንተ ሁኔታ ልጁ መገለጥ ይጀምራል። አገልግሎት ኢንፎርማልም ፎርማልም ነው። እግዚአብሔር ይሄንን ዕውቅና መስጠት ሲጀምር መስሪያ ቤት ላይ ለውጥ ይመጣል። ያመጽ ልጅ መታነቅ ይጀምራል። አመጽ መነቃነቅ ያቅተዋል። ሞት መነቃነቅ ያቅተዋል። ኢየሱስ ምድር ላይ ሲወርድ እኮ ሲኦል ነው የተናጋው። ሲኦል መረበሽ ጀመረ፣ ሊሸከመው አልቻለም። ዛሬ በኢየሱስ ስም ከተማ የሚያናውጥ መንፈስ ላያችሁ ላይ ይምጣ። ሰፈር የሚያናውጥ ትውልድ ነፃ የሚያወጣ ዘራችሁን ነፃ የሚያወጣ መንፈስ ላያችሁ ላይ ይምጣ። ጩሁና የጌታ መንፈስ በኔ ላይ ነው በሏ። ኢየሱስ ያድናል። መጻተኛ ነን፣ እውነት ነው። እንግዶች ነን፣ እውነት ነው። በዚህ ዓለም ባለው ነገር ላይ የተተውነው እውነት ነው። ግን ጨው ነን። ኢንቪዚብል አንሁን። ሃይራርኪ ላንይዝ እንችላለን። ዶሜናችን ግን ይታወቃል። ሬናችን ግን ይታወቃል። የህይወት መንፈስ አብሮን ይገባል። ሃሌሉያ። ዛሬ መነካካታችሁ ይጨምር። ከልዑሉ ጋር ያላችሁ መነካካት ይጨምር። የከተማን በር የሚገነጥል መንፈስ ላያችሁ ላይ ይምጣ። ሲኦል ይፈር፣ ሲኦል ባዶውን ይቅር፣ ባንክራፍት ያድርግ። ኤላብራካሳት ኢየሱስ ያድናል። እኔና እናንተ እኮ ምድራዊ ስልጣን ምናምን አይደለም የምኖሩ። ሲኦልን ዜሮ ልንከት። ሰይጣን ትልቁ ባንክራፍት ያለው ከዚህ የሚወጣ ትውልድ። ይሄ ትውልድ ከወጣ የሰይጣን ቢሮ መዝጋት እንችላለን። አያችሁ፣ ሰይጣን የፈለገውን በዚህ ዓለም ይሰራል አይደል? ሰዎችን ግን የሚያድን ወንጌል ይሄኛ ውስጥ አለ። ይሄን መናገር ስንጀምር ሰይጣን ቢሮ ይዘጋል። አየር ላይ ምን ያደርጋል? መሬት የተቀመጠው ምን ያደርጋል? መዟዟር ይችላል ካልደከመው። ሰውን የሚጠቀመውን ግን ሰውን በወንጌል ስንማርክበት የቢሮ ጥረት ያጋጥመዋል። ኢየሱስ ያድናል። ትውልዳችሁ አርነት ይውጣ። እናንተ ውስጥ ባለው እውነት ትውልድ አርነት ይውጣ። አያችሁ፣ የአዲሱ ሰው ካራክተር ሁለት ነው። ካሪዝማና ካራክተር ነው። ባለፈው ሳምንት ስለ መንፈስ ፍሬ 15 ቀን አስተምሬያለሁ። የመንፈስ ፍሬም አለን፣ የመንፈስ ስጦታም አለን። ካሪዝማና ካራክተር የሌለው ላይፍ አይደለም። ሪል ላይፍ ካሪዝማም አለው፣ ካራክተርም አለው። ህይወት በካሪዝማ ይገለጣል፣ በካራክተር ይገለጣል። የለም ሳማ የሰናፍጭ ቅንጣት ካሪዝማ አላት፣ የተፈጥሮም ካራክተር አላት። we have the charisma and the character of Jesus። በካራክተር ብቻ አይደለም፣ በካሪዝማ ብቻ አይደለም፣ በካራክተርም ይሄ ምድር ኢንፍሉዌንስ እናደርጋለን። አሜን። በደንብ አሜን በሏ። በካራክተርና በካሪዝማ ሽፍፍ ያለ ካሪዝማ። አሁን ካሪዝማው ራሱ አሁን መጠቀሚያ ስለሆነ እኮ ነው፣ የሰው ኪስ ማደለቢያ ስለሆነ ነው። ተውት እሱን ግን there is a genuine charisma። አንዳንድ ሰው እረኝነት ተቀብሎ በመንፈስ ቅዱስ ማዳመጥን የሚቸገሩ ሰዎች አሉ። ከእግዚአብሔር ውጪ መንፈስ ቅዱስ የማይናገረው የሚመስለው ሰው አለ። ይሄ ሰው ምን አይነት ሰው ነው ብትሉ ቢቢሲ እየሰማ ነው የሚኖረው፣ ፋናን አይሰማም ማለት ነው። ሎካል ኒውስ አለ እዚህ ውስጥ። ሎካል ኒውስ መስማት አለበት አባቴ። በቢቢሲ ብቻ አቀጥልም፣ በፋና በኢትዮጵያ ቴሌቪዥን እና አገሪቷ ውስጥ ያለውን ነገር መንግስት የሚፈልገውን የአገሪቷን ተጨባጭ ሁኔታ በቢቢሲ ኮሌ ማየት አይቻልም። መጽሐፍ ቅዱስ ላይ የተጻፈው ብዙ ነው፣ እውነት ነው። ግን እዚህ ጋር ያለው መንፈስ ቅዱስስ
እንደ አንደኛ ቆሮንቶስ ምዕራፍ 2 ላይ ጳውሎስ ለአመኑ ሰዎች እኮ ነው የተናገረው። አይን ያላየውን ጆሮ ያልሰማውን በሰው ያልታሰበው እግዚአብሔር በሚወዱት ሰዎች በመንፈሱ አማካይነት ይሰማል። ይሄ እኮ ለካሪዝማቲክስ አትስጥ። it is ours። ልጆችንን ድምጽ መስማት አለብን፣ መለማመድ አለብን። እና ተንበርክከን ታዲያ ምን የሐሳብ መስጫ ነው እንደ መንበርከክ ደብረ እግዚአብሔር ሰርሰሶች ያለው ነው አሜን ብለህ የምትሄድ ከሆነ ሩቹዋል ነው፣ የአሕዛብ ነው እሱ። የአማኞች እንደዚህ ነው። ችግሩን ይዘህ መጥተሃል፣ እግዚአብሔር ይናገራል፣ ተስማምተህ ትወጣለህ። እግዚአብሔር ይናገራል፣ ኃይል ጨምረህ ትወጣለህ። ሐና እኮ ልጅ ጠይቃ እግዚአብሔር ልጅ አይደለም የሰጣት። እኔ ራሴ ልጅ የለኝም ማለት እግዚአብሔር አወራት፣ ተስማማች፣ ለሱ ልጅ ሰጣ ወጣች። ጸሎት አግሪመንት ነው። ጸሎት አውቶሪቲ ብቻ አይደለም። ኢየሱስ ያድናል። ስሙ ይባረክ። ተመርጣችኋል? ተመርጣችኋል ወይ? የተመረጠ ሰው ካራክተሩም ካሪዝማውም መገለጥ ይጀምራል። ፓርላማ ላይ ታችኋል። ሰዎች ወደ ሚኒስተርነት ሲመጡ ምርጫ ያቀርባሉ። ከተቀረበ በኋላ ይመረጣሉ። የእግዚአብሔር ሴናት ውስጥ ክርስቶስ ኢየሱስ ተመርጧል። እግዚአብሔር ሴናት ውስጥ ክርስቶስን እግዚአብሔር መርጧል። የሥላሴ ስብሰባ ላይ ኢየሱስ ተመርጧል። ስለዚህ በክርስቶስ የሚያምኑ ሰዎች ሁሉ እሱ ላይ ባለ ጥሪ፣ እሱ ላይ ባለ መንፈስ፣ እሱ ላይ ባለ አኖይንቲንግ ትውልድን ሼክ ያደርጋሉ። እሱ በሰማያዊ ስፍራ ነው ያለው፣ እኛ በምድር። እሱ በሰማይ እንዳለ እንዲሁ በምድር ነን ማለት እሱ ነው። አሜን ነው ወይ? ስሙ ይባረክ። that's the intent። ይሄ ነው የእግዚአብሔር የዘላለም አጀንዳ፣ ሚዛናዊ የሆነው አጀንዳ ይሄ ነው። የሐዋርያት ቤተክርስቲያን ኢንቬድድ ያደረገችበት ምድርን የለወጠችበት ይሄ ነው። ማንም ህይወት ካሪዝማ አለው፣ ካራክተር አለው። እኔና እናንተም የተካፈልነው የዘላለም ህይወት ዞይ ላይፍ የክርስቶስ ህይወት ካሪዝማም አለው፣ ካራክተርም አለው። ካራክተሩ የኢየሱስ ክርስቶስ የመንፈስ ፍሬዎች ናቸው። ካሪዝማው ደግሞ ህይወቱ ያለው አቅም፣ በጨለማ ላይ የመብራት አቅም፣ በሞት ላይ ህይወት የመሆኑ አቅም። ስሙ ይባረክ።